ጉዳዩ ያው ቀላል አይደለም። በምርመራ ሂደት ውስጥ ነን። የምርመራ ሂደት ላይ ነው ያለው። የምርመራ ሂደቱ ደግሞ ሊፋጠን አልቻለም። በጣም እየዘገየ ነው ያለው። እናንተም ደግሞ ማወቅ ትፈልጋላችሁ፣ ቀላል አይደለም። ተጠርጣሪዎቹ ብዙ ስለሆኑ ሊዘገይ ይችላል። ይህ ጉዳይ እኔ ብቻዬን ሆኜ የምገፋው ጉዳይ አይደለም። ነገሩን ለማስቀየስ የተካሄደበት መንገድ ነበር። ጉዳዩ ጉዳያችሁ ሆኖ አጠገቤ እስከ መጨረሻው እንድትሆኑ በጣም በትህትና እጠይቃችኋለሁ። ፀሐይ ተለቀችብኝ ከንደመሸ የአባትን ተስፋዬ ዛሬ ፈራረሰ። ባዶ ሆነ ቤቱ ጭር አለ መንደሩ። የናንተን አለመኖር እንዴት ልቻል እባክህ ፈታልኝ። ከወራት በፊት በደቡብ አፍሪካ ባልተጠበቀ ሁኔታ እጅግ በጣም አስደንጋጭም ልብ ሰባሪም በሆነ ሁኔታ የማጥኛ ክፍላቸው ውስጥ ሆነው ህይወታቸው ያለፈው ኦፕራ መንግስቱና የዲቦራ መንግስቱ ጉዳይ እጅግ በጣም አሳዛኝ ጉዳይ ነበረ። ይህንን ዜና በወቅቱ የሰማን ያየን የተመለከተን ሁሉ አባት መሆን እናት መሆን መከራ ነው ያልንበት ጊዜ ነበረ። ልጆች የደረሱልኝ ለወግ ለማድረግ ሊበቁልኝ ነው፣ አስተማርኩ፣ ለፋው፣ ጣርኩ፣ ጋርኩ፣ እዚያ ደረስኳቸው ብሎ ላለ ወላጅ እንደው ድንገት ሰላም የነበሩ ልጆች መኝታ ክፍላቸው ውስጥ አመመኝም ወገቤንም ጉልበቴንም ልቤንም ራሴንም ሳይሉ ሞተው የመገኘታቸው ነገር ዱብዳ ነበር። በተለይ ለወላጆቻቸው ያኔ በደቡብ አፍሪካ የነበሩ ኢትዮጵያውያን በሙሉ እጅግ በጣም ትልቅ ድንጋጤ ውስጥ ገብተው ነበረ። እነሱም ብቻም ሳይሆኑ በመላው ዓለም የሚገኙ ኢትዮጵያውያን፣ ሀገር ቤት የምንገኝም ኢትዮጵያውያን ወላጅ የሆነ ሰው በሙሉ ይብላኝ ለወላጆቻቸው ያስባለ ጉዳይ ነበረ። ታዲያ የእነዚህ ልጆች አስክሬን ወደ ሀገር ቤት በሚመጣበት ሰዓት አባታቸው መድረክ ላይ ቆሞ የተናገረው ነገር እጅግ ልብ የሚሰብርና የሚያሳዝን ጉዳይ ነበር። ሙሽሮች ያመለጡኝ፣ አታለሉኝ ሲል ነበረ። ሚስጥረኞቹ እንደነበሩ ሲናገር ነበር እና ያንን የአባትየውን ንግግር ቆሞ ለመስማት ወኔ ይፈልጋል። በጣም ብዙዎቻችን ደጋግመን ያለቀስንበት ጉዳይ ነበር። ያም ሆኖ ታዲያ አባት ወደ ሀገር ቤት የልጆቹን አስክሬን ይዞ መጥቶ ቀብሮ ወደ ሀገሩ ተመልሷል። እንዲያም ሆኖ ግን የልጆቹ የአሟሟት ሚስጥር ምንድን ነው የሚል ትልቅ ጥያቄ አሁንም ድረስ በብዙዎቻችን ልብ ውስጥ አለ። በጣም ብዙዎች ፍትህ ለኦፕራና ለዲቦራ መንግስቱ እያሉ እየጠየቁ ይገኛሉ። እንግዲህ በወቅቱ እኛም መረጃ ወደ እናንተ ሰርተን እንዳቀረብ ነው ባለፍ ገደምም እንደሰማ ነው ልጆቹ ተመርዘው መሞታቸው ነው የተሰማው። ይሄ መሰማቱ ደግሞ ማን ነው ይሄንን ያደረገው? ምን አይነት ክፋት ነው? ምን አይነት ተንኮል ነው? ለምንድን ነው ይሄንን ያደረጉ የሚል ጥያቄ እስካሁን አልተመለሰም። ያም ሆኖ አሁንም ድረስ ግን ወላጆቻቸውም እኛም የደቡብ አፍሪካ ማህበረሰብ ለነዚህ ምንም ለማያውቁ በቃ መማር መግባት የነገ ህልማቸውን ለማሳካት ከመሮጥ በስተቀር ከማንም ሰው ጋር ጸብ የሌላቸው ልጆች እንደዛ ባለ መልኩ መሞታቸው ፍትህ ብለን እንድንጮህ ምክንያት የሆነን ጉዳይ ነው። ስለዚህ አሁንም ደማቸው ሊመለስ እውነታቸው ሊወጣ ይገባል ባዮች ነን። ዛሬ የተመለስ ነው እንግዲህ ቤተሰብ በተለይ አባት ከትንሽ መጽናናት አይባልም። በእርግጥ እንደዚህ ያለው አደጋ ያጽናናል ይረሳል ብለን አናስብም። በታሪክም በታምርም እንግዲህ ይህንን ያህል ዓመት የተለፋባቸው ጨዋ የሆኑ ልጆች እንደው ድንገት በዚህ ሁኔታ አምልጠውት ሞታቸው ሀዘናቸው ይረሳል ብለን አናስብም። ያም ቢሆን ግን ከዚህ ጉዳይ ጋር ተያይዞ ያኔ በሀዘን በነበሩበት ሰዓት ለመላው ኢትዮጵያዊ ደግሞ እዛ ለነበሩ ወዳጆቹ ላጽናኑት፣ አይዞህ ላሉት የቅርብም የሩቅም ሰዎች መልእክት አስተላልፈዋል። አባትና ደግሞ ሌላ የቤተሰብ አባል ይህንን ጉዳይ በተመለከተ መልእክት አስተላልፈዋል። ዛሬ እሱም መልእክት እናደርሳችሁ ብለን ነው ቀጥታ ከነሱ የተገኘውን መልእክት ነው። አሁንም ግን በያላችሁበት ሆናችሁ ለነዚህ ልጆች ፍትህ እንድትጠይቁ ከወዲሁ በትህትና እንጠይቃለን። ወደ ዋናው ጉዳያችን ከመግባታችን በፊት አንድ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት አድርጋችሁ እንድንበረታ እንድታደርጉን በትህትና እንጠይቃለን። የቤተሰብ ንግግር እንግዲህ ወደ እናንተ እናምጣና ተመልሰን እንገናኛለን። አድምጡልን።
ሰላም ናችሁ ወይ? እኔ ወንድማችሁ መንግስቴ ታደሰ እባላለሁ። ብዙዎቻችሁ ታውቁኛላችሁ ብዬ አስባለሁ። እዚህ ብዙ ዓመት ስለኖርኩ ያው የደረሰብኝንም ጉዳይ ታውቃላችሁ። ድንገተኛ ህልፈት በልጆቼ የተከሰተው ነገር በጣም ልብን የሚሰብር ለማመን የሚከብድ ነገር ነው። ያ እስካሁንም ድረስ ማመን የከበደኝ ጉዳይ ነው። ግን በጣም ከወገኖቼ የተነሳ ከሩቅም ከቅርብም ሆናችሁ ዘመዶቼ፣ ጓደኞቼ፣ የሃይማኖት አባት፣ የኢትዮጵያ ኤምባሲ እንደገና ደግሞ በደቡብ አፍሪካ የሚኖር የኢትዮጵያ ኮሚኒቲ ከአጠገቤ ሳትለዩኝ ላበረታታችሁኝ፣ ላጽናናችሁኝ፣ በጸሎት በኢኮኖሚ በፋይናንስ ከአጠገቤ ለቆማችሁ ሁሉ ደግሜ ምስጋናዬን አቀርባለሁ። እንደሚታወቀው እንግዲህ እዚህ ደቡብ አፍሪካም አብራችሁኝ ቆማችኋል። ወደ ኢትዮጵያም ሲሄድ የኢትዮጵያ ሕዝብ አብዛኛውን ጓደኞቼም ዘመዶቼም ከጎኔን የቆማችሁ እናንተንም ደግሜ አመሰግናለሁ። ያው እንግዲህ ጉዳዩ ቀላል አይደለም። እግዚአብሔር እንግዲህ እናንተንም ይባርክ ብያለሁ እና እንደሚታወቀው ያው አንዳንዶቻችሁም ትጠይቁኛላችሁ የምርመራው ሂደት ወዴት ደረሰ፣ እንዴት ነው? ከሩቅም ከቅርብም ከዘመድም ከጓደኛም እንግዲህ ታበረታቱኛላችሁ እና እኛው እየጠየቃችሁ ነው። ጥየቃውም ጥሩ ሆነው ምርመራ ላይ ነን። ጉዳዩ ያው ቀላል አይደለም። በምርመራ ሂደት ውስጥ ነን። እንደ ልጆቻችሁ ተሰምቷችሁ ሀዘኔን ሁሉ ለተካፈላችሁ ሁሉ አሁኑም ፊት ለፊት ያለው ነገር ቀላል አይደለም። ሁላችሁም እኔም ማወቅ እፈልጋለሁ ልጆቼ በምን አይነት ሁኔታ ይህ ነገር ህልፈቱ እንደደረሰባቸው እናንተም ደግሞ ማወቅ ትፈልጋላችሁ። ቀላል አይደለም። ይህን ጉዳይ እኔ ብቻዬን ሆኜ የምገፋው ጉዳይ አይደለም። እንግዲህ ልጅ ያለው ሁሉ ይህ ነገር ሁላችንም ለራሳችንም ነው። እኚህ ልጆች ለእናንተም ልጆች ናቸው፣ ለእኔ ብቻ አይደለም እና ስለዚህ የእነዚህ ልጆች ነገር ውጤት የመጨረሻውን ለማወቅ በጸሎትም በምትችሉት የመንግስት አካልም እንደገና ብዙዎች በዚህ በህግ አካሉት የምትሰሩ ይህንን ጉዳይ ውስጥ የምትሰሩ ሁሉ በየትኛው ዓለም ላይ ያላችሁ ባላችሁ እውቀት እንድትረዱኝ፣ እንድትተባበሩኝ፣ እንድትመክሩኝ ሌሎቻችሁ ደግሞ የሃይማኖት አባቶችም እንድትጸልዩልኝ ከአጠገቤም አሁንም እንድትቆሙ ጉዳያችሁ ሆነው አጠገቤ እስከ መጨረሻው እንድትሆኑ በጣም በትህትና እጠይቃችኋለሁ እና በአጠገቤ ቁሙ እላለሁ። ቀጣዩን እንግዲህ ፕሮግራም ወንድሜ አብርሃም እንዲናገር እስኪ እድሉን እሰጠዋለሁ። ሰላም ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ ወይ? የኔ ስም አብርሃም በየነ እባላለሁ። ወይም ደግሞ ብዙዎቹ የሚያውቁኝ በሬ በሚለው ስም ነው። እንግዲህ ወንድማችን ላይ የደረሰው ሀዘን ከባድ ነው። ሁለት ልጆቹን አጥቷል። ኦፕራ መንግስቴ እና ዲቦራ መንግስቴ በአንድ ቀን ሞተው ተገኝተዋል። ስለዚህ የደረሰው ሀዘን ከባድ ነው። ልባችን አሁንም እንደደማን ያለው ልባቸው እንደደማን ያለው ብዙ ኢትዮጵያውያን ልብ እንደደማን ያለው የተሰጣቸውን እግዚአብሔር የሰጣቸውን የመኖር ተስፋ የመኖር አቅም ተነጥቀዋል። በጣም የሚያሳዝን ነገር ነው። እንግዲህ አሁን የምርመራ ሂደት ላይ ነው ያለው። የምርመራ ሂደቱ ደግሞ ሊፋጠን አልቻለም። በጣም እየዘገየ ነው ያለው። የምርመራ ሂደቱ እንዲዘገይ ያደረገው አንዱ ነገር ደግሞ ተጠርጣሪዎቹ ብዙ ስለሆኑ ሊዘገይ ይችላል። ሞር ተጠርጣሪ በበዛ ቁጥር የምርመራ ሂደቱ ተጎተተ የሚሄደው
ስለሆነ ይህን ከባድ ሐዘን በእነዚህ ታዳጊዎች ላይ የደረሰው ሐዘን፣ የደረሰው መከራ፣ የደረሰው ነገር ቤተሰቦችንም በጣም ጎድቷል። እንደ ኢትዮጵያም እኛን ጎድቶናል፣ ሁላችንንም ጎድቶናል። በጣም አሳሳቢም ነው። በሌላ ኢትዮጵያዊም እንዲደርስ አይፈለግም። ስለዚህ ይሄ ጉዳይ እልባት ሊሰጠው የሚገባው ጉዳይ ነው። ሁላችንም ተባብረን የምርመራውን ሂደት እንዲፋጠን ማድረግ እንፈልጋለን። ሌላው ደግሞ የግል ኢንቨስቲጌተሮች እንዲቀጠሩ እንፈልጋለን። ምክንያቱም የምርመራው ሂደቱ እንዲፋጠን የግድ ኢንቨስቲጌተሮች ያስፈልጋሉ። ለዚህ ደግሞ የደጋግ ኢትዮጵያውያን ከሀገር ቤትም ከዚህም እርዳታ መጠየቅ እንፈልጋለን። ምክንያቱም በቀላሉ የሚቻል ነገር አይደለም፣ ወይም አንድ ሰው የሚችለው ነገር አይደለም። አባው እንደሚሉት 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ደግሞ ብርቁ እንደሚባለው ነው ነገሩ እና በዚህ ጉዳይ ሁሉም ኢትዮጵያዊ አንድ ሆኖ ትብብር እንዲያደርግልን እንፈልጋለን። ምናልባትም በቀጣይ ሂደት ኮሚቴዎች ይኖራሉ። እነዛ ኮሚቴዎች ጉዳዩን የሚከታተሉ ነው የሚሆኑት። እሱን ደግሞ ወደፊት ተከታትለን የምናሳውቃቸው ይሆናል። ለጊዜው ግን ያው ብዙ የሚወራ ነገር አለ፣ ብዙ የሚነገር ነገር አለ፣ ብዙ ጥርጣሬ አለ፣ ብዙ ተጠርጣሪ አለ። ከግራም ከቀኝም ነገሮች ሁሉ ፈር ይዘው እንዳይሄዱ ይደረግበትም ሁኔታ አለ። ያለው ጉዳይ ትንሽ ከበድ ይላል። ግን እንግዲህ ሁላችሁም ከተባበራችሁ እና ከዚህ ፋሚሊ ጋር አብራችሁ ከቆማችሁ ማንወጣው ነገር የለም እና በዚህ ጉዳይ ትብብር ያስፈልገናል ብዬ አስባለሁ። እንግዲህ አንዳንድ በሶሻል ሚዲያ የሚወሩ ነገሮች አሉ፣ የሚነገሩ ነገሮች አሉ። በጣም የተሳሳቱ መረጃዎች ነበሩ። ነገሩን ለማስቀየስ የተካሄደበት መንገድ ነበር። እንግዲህ ለጊዜው ብዙ የምንናገረው ነገር የለም፣ ምክንያቱም ፖሊስ ያው የራሱን የምርመራ ሂደት ላይ ስላለ። እሺ እንግዲህ ያው ከዚህም ሀገር ኢንቨስቲጌተሮች የግል ኢንቨስቲጌተሮች አሉ፣ ከኢትዮጵያም ኢንቨስቲጌተሮች እና የሚመለከታቸው አካል በዚህ ጉዳይ ላይ ጣልቃ ገብተው ጉዳዩ ወደፊት እንዲጓዝ እና ቦታውን እንዲያገኝ የምርመራ ውጤቱ ተጣድፎ እንዲመጣ እና ይህም ቤተሰብ እፎይታ እንዲያገኝ ስለሚያስፈልግ ሁላችሁም የሚመለከታቸው አካል ትብብር እንዲያደርጉ እንፈልጋለን። መቼም ቀላል ነገር አይደለም። ኢንቨስቲጌሽኑ ቀላል ነገር ነው እንደማይሆን እንገምታለን። ስለዚህ በተቻለ መጠን ሁሉም አካል አንድ ላይ ሆኖ ምናልባትም ወደፊት የእርዳታ ማሰባሰቢያም ልናደርግ እንችላለን። በጣም የምናልፍበት ብዙ ስቴፕ ይኖራል እና ያንንም የእርዳታ ማሰባሰቢያ ፕሮግራም ወደፊት ምናልባትም እናሳውቃችሁ እንችላለን። ነገር ግን ያው ወደፊት መጥቶ እኛ በዚህ አይነት ኢንቨስቲጌሽን ልንተባበር እንችላለን የሚልም አካል ካለ ሞስት ዌልካም ወደፊት መጥቶ ሊተባበር ይችላል፣ ሊረዳ ይችላል። በአሁኑ ሰዓት ፍትህ ለማግኘት የግድ እርዳታ ነው የሚጠይቀው። ሁላችንም አንድ ላይ ሆነን ልንተባበራቸው አብረን ልንቆም ብዬ አስባለሁ።
የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለተፈጠረው የምስል ጥራት ይቅርታ እየጠየቅን ግን ከነ ዲቦራና ከነ ኦፕራ መንግስቱ ጋር ተያይዞ አባታቱ እንዲሁም ደግሞ የቤተሰብ ሌላ አካል ያስተላለፉት መልእክት ይህንን ይመስላል። አሁንም እንግዲህ የእነዚህ ልጆች ጉዳይ በህግ ተይዟል። እዚህ ላይ እንደሰማችሁት ነው። ይህንን በተመለከተ ደግሞ በቀጣይ ምንድነው ያለው አዲስ ነገር እያለን እንደዚሁ ከስር ከስር እየተከታተለን እያመጣን የምናደርሳቸው ይሆናል ማለት ነው። ለእነዚህ ልጆች አሁንም ድምፅ እንድንሆን ሁላችንም በያለንበት ፍትህ እያለን እንድንጠይቅላቸው ለማሳሰብ እንወዳለን። ደግሞ በያላችሁበትም ቤተሰቡን ፈጣሪ እንዲያበረታ በጾም በጸሎት እንድታግዟቸውም እንጠይቃለን። እኛም እንግዲህ ፈጣሪ ብርታቱን እንዲሰጣቸው ሀዘን የሚባል መልሶ ቤታቸው እንዳይገባ የሀዘን ዳርቻ እንዲያደርግላቸው ሀዘናቸውን ደግሞ ይረሱበት ዘንድ ሀዘናቸውን በተመለከተ ልባቸውን ድንጋይ እንዲያደርገው ተመኘ። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። አሁንም ጊዜ ወስዳችሁ አንድ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት አድርጉና አበርቱን። ሀሳብ አስተያየቶቻችሁን በሀሳብ መስጫ ሳጥን ላይ ያስፍሩልን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ ምኞታችን ነው። ክበሩልን።